ሌላ ትርፍ ነገር እንድናገር አታርገኝ። ባቡሬ ወዴ ነው እናት እህት ሴቶች እንዳሉ በእናትህ ትዕግስቴን አታስጨርስም። ትናገራለህ አትናገርም? ሌላ ትርፍ ነገር እንድናገር አታርገኝ። ባቡሬ ወዴ ነው እናት እህት ሴቶች እንዳለ እንደ ቆሻሻ ሳጥን ነው ማያችሁ። እኔ ራሴ እመጣለሁ አልኩ አይደል እንዴ? እኔን አይደል እንዴ የምትፈልገው? በቃ ማዘሯ ልቀቃት። ጫኔ አባትሽ ይፈልግሻል ብሎ ነው አስፈር እያስፈራራኝ ባልሆነ። አይ የሰውስ ምን ይላል? እዛማ ሽማግሌ አይላክም። ሌላ ድግስ ደግሰውላት አይሆንም ማለት። እባክህ ልጄ የሰይጣን ስራ አትስራ። ሰይጣኖችማ እናንተ ናችሁ። አንቺን ካገኙሽ ደግሞ አይለቅሽም፣ ይገሉሻል። ይግደሉኛ። ደግሞ ስንገናኝ ልክ እንደዚህ ነበር። እኔ ፍቅር ነኝ ከዛ ኮተማ ወንድምሽ ከመሆኑ ሁለታችሁም ለእኔ አስፈላጊ ሰዎች ናችሁ። አይገባሽም እንዴ? ስላት ይገባል። አንተን ደግሞ ምን አደረኩ? ኪንጎን አንዴ በረዘጋውበትና ሁሌ በሱ ተጠያቂ መሆን አለበት? አዎ ትሆናል። እዚህ ድረስ መጥተህ ምንም ነገር አላውቅም እንዴት ትላለህ? ሲጋግም ነው እንጂ ዴቭ ቶሎ እየደወልሽ አይደለም? ቆይ ምንድን ነው ያልሽው? እህቴ ምንድን ነው እሱ? ብርሃን ለሊ ራሷን ሳተች። የባቡሬን እናት ያገታት ልጅ ለሊን እዚህ ጋር ወድቃ አግኝቷታል። እንደዚሁ አደጋ ላይ እንደሆነች እዚህ ጋር እንደወደቀች ይዟት አግቶ ያስቀምጣታል ወይንስ ምንድን ነው? ልጁ ራሱ ነው የባቡሬ እናት ያገታት ልጅ ነበር ወደቀችበት ያገኛት። ምን የሚፈጠር ይመስላችኋል? ለምለም አትሂጂ እንደዚህ አታድርጊ እያለ ባቡሬ በሚናገራት ሰዓት ላይ እንግዲህ እዚህ ጋር መታ ራሷን ስታለች። ባቡሬን በእርግጥ ስልክ አናግሮ እሷን እየተከተላት ነበረ። ተሰውራበታለች ወይስ ፊት ለፊት አለች? ባቡሬ በጣም ነው የተበሳጨው። ምክንያቱም እሱን እንድትረዳ ይፈልጋል። እሷም አንተ ተረዳኝ ትለዋለች፣ እሱም ተረጅኝ ይላል። በጣም ነገሮች ተወዛግበውናል ማለት ነው። አዴይን እናቲቱ በጭራሽ ዴቭን አታገቢም ብላ ማስጠንቀቂያ አስተላልፋበታለች። ለምንድን ነው ማላገባው ብላታለች። ብርሃንም እንደምታፈቅረው ወይም ብርሃን ለሱ ስሜት እንዳላት አዴይ ታውቃለች። ያልሰማች መስላ ነበር ዝም ብላ የተቀመጠችው። ዶክተሩም ደግሞ እንግዲህ ሩታ ያፈቀረችው ይመስለኛል። ሩታ ዶክተሩ ደግሞ አዴይን ነው የሚያፈቅረው። በጣም ነገሮች ተወዛግበዋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም ብያለሁ። ውድ ቤተሰቦቼ ተወዳጁ የአዴይ ድራማ በተለመደው ሰዓት ተለቋል። እንግዲህ ወደ ገጠሩ እንሂድና ከገጠሩ ወደ ከተማው እንመለሳለን ማለት ነው ውዶቼ። የብዙ ሰዎች መነሻ ገጠር ነው፣ ግን አሁን ከተማ ላይ ደግሞ እንመለሳለን ማለት ነው። ታውቁታላችሁ ከገጠር ብዙ ሰው ወጥቶ አሁን ላይ ከተማ ላይ ባለሀብት ሆኖ ኑሯልና እየኖረም ነው። እና ከገጠሩ ወደ ከተማ እንመለስ። ወደ ገጠሩ ስንገባ አዴይ እናቲቱ በጭራሽ ዴቭን አታገቢም የሚል መልእክት ላይ ያስተላለፈችላት። እሷም ደግሞ በጭራሽ እንዴት ነው እኔ እሱንም አላገባው እያለች ጥያቄ ነው የምጠይቃት። ብርሃን አዴይን እንደምታፈቅረው ለእናቲቱ ስለነገረቻት በመሀላቸው በልጆች መሀል ብዙ ግጭት ይፈጠራል፣ ጥላቻ ይፈጠራል ብላ ስላሰበች ነው። አዴይም ደግሞ እንደ በፊቱ እየደወልሽ እያወራሽኝ አይደለም፣ በጣም መጥፎ ስሜት ውስጥ ነው ያለሽው፣ ምንድነው የተፈጠረው ብላ ጠይቃታለች። ብርሃንም ደግሞ እህቴ ይቅርታ አድርጊልኝ ብላ ነበር ያቀፈቻት። ምክንያቱም ዴቭና አንቺ እንደምትፋቀሩ ስለማላቅ ዴቭን አፍቅሬው ነበር ብላ አልነገረቻትም። ግን ደግሞ የምትላት መስሎኝ በጣም ደስ ብሎኝ ነበር እውነቱን ብትነግራትና አዴይ በጭራሽ ለብርሃን ብላ ዴቭን አትተውም። እናቲቱም አባትየውም ፈቀዱም አልፈቀዱም አዴይና ዴቭ ይጋባሉ። ምክንያቱም በጣም ነው የምትወደው አዴይ ዴቭን ማለት ነው። ከዚህ በፊት ቤተሰቦቿ የሚሏት ነገር ሁሉ ነገር ትሰማለች። አሁን ላይ ግን ስለምወደው ስለማፈቅረው በእሷ አትምጡብኝ፣ እኔ በጭራሽ እሱን መተው አልችልም ብላ ነው እንግዲህ እየተናገረች ያለችው። ነገሮች በጣም አወዛጋቢ ሆነዋል። የባቡሬ እናት አሁንም አልተፈታችም። ልጁ በጣም ጨካኝ አረመኔ የሆነ ልጅ ነው የያዛት። አሁንም ለምለምን በእጁ አስገብቶ እንደፈለገ ሊያደርግ ወይንስ ምንድን ነው የፈለገው አላቅም። ለምለም ራሷን ስታወድቃለች። ምንድን ነው የሚፈጠረው የሚለው ነገር ማወቅ አልቻልኩም። በአሁን ላይ የባቡሬ እናት እየተጨነቀች እያሰበች፣ ለምለም ራሱ ሕክምናዋን እየተከታተለች አይደለም። ራሷን ኦሬዲ በቃ ትተዋለች። ለባቡሬ እናት ብቻ ነው እየተጨነቀች ያለችው አሁን ላይ ማለት ነውና እንግዲህ ባቡሬ ራሱ እዚህ ጋር ለምለም ታስቸግረዋለች፣ እዛ ጋር እናቱ ታግታለች። ልጁም እንግዲህ ጀገራው ነው ስሙ ራሱ ጀገራው፣ አስባችሁታል? በጣም ከባድ የሚያስፈራ ስም ነው ያለውና ሩታ ደግሞ ዶክተሩን አፍቅራዋለች። እንግዲህ ዶክተሩ ሩታን ያፈቅራታል ወይንስ ደግሞ አዴይን እንዳፈቀረ ይቀራል የሚለውን በደንብ እናያለን። የቤዛ ወንድም ነው የባቡሬ እናት ያገታት ወይም ያሳገታት ማለት ነው። በጣም ነው የሚያሳዝን።